በየዓመቱ በዓለማችን ላይ 18 ሚሊዮን ሰዎች በልብና የደም ስር በሽታዎች ሕይወታቸውን ያጣሉ። ከእነዚህ ውስጥ አብዛኞቹ ውፍረት የሌለባቸው ስፖርት የሚሰሩና ጤናማ ነኝ ብለው የሚያስቡ ሰዎች ናቸው። ልባቸው ከመቆሙ ከአንድ ሰከንድ በፊት እንኳን ምንም አይነት የህመም ምልክት አልታየባቸውም ነበር። ለዚህ ነው ኮሌስትሮል ዝምተኛው ገዳይ የሚባለው። እንደ ራስ ምታት አያምም፣ እንደ ጉንፋን አያስነጥስም፣ ዝም ብሎ በደም ስሮ ውስጥ ይከማቻል እስከ መጨረሻው ደቂቃ ድረስ። 50 ዓመታት ሐኪሞች፣ ሚዲያዎችና የጤና ባለሙያዎች አንድ ነገር ሲነግሩን ቆይተዋል። ስጋ አትብሉ፣ እንቁላል አትብሉ፣ ቅባት አቁሙ። ግን ቆም ብላችሁ አስባችሁ ታውቃላችሁ? ይህን ሁሉ ምክር እየሰማን ለምንድን ነው የልብ በሽታ በየዓመቱ እየጨመረ የመጣው? ዛሬ ሌሎች ቻናሎች ላይ የማሰሙትን ጥልቅ ሳይንሳዊ እውነት አጋራችኋለሁ። ኮሌስትሮል ጠላታችሁ እንዳልሆነ፣ ትልቁ ገዳይ ስኳርና የፋብሪካ ዘይቶች እንደሆኑ እና ያለ መድኃኒት የኮሌስትሮል መጠናችሁን የምታስተካክሉበት ሚስጥር ትማራላችሁ። ወደዚህ ህይወት አድን መረጃ ከመግባታችሁ በፊት እንዲህ አይነት ጥልቅና ሳይንሳዊ ጤና ማስተር ክላሶች እንዳያመልጧችሁ አሁኑ ሰብስክራይብ የሚለውን ቀይ ቁልፍ ተጫኑ። የደወል ምልክቷንም አብሩ። ለዩቲዩብ አልጎሪዝም እንዲረዳን እና ለይሄ መረጃ ለብዙዎች እንዲዳረስ ቪዲዮን አሁኑ ላይክ አድርጉት። ዝግጁ ናችሁ? እንጀምር። ትልቁ የኮሌስትሮል ውሸት። ወደ መፍትሄው ከመግባታችን በፊት አንድ ጥያቄ ልጠይቃችሁ። ኮሌስትሮል ይህን ያህል መጥፎ ከሆነ ለምንድነው ሰውነታችን ራሱ በብዛት የሚያመርተው? አዎ፣ ከምንመገበው ምግብ የምናገኘው 20% ብቻ ነው። 80% የሚሆነው የሚያመርተው ራሱ ጉበታችን ነው። ምክንያቱም ያለ ኮሌስትሮል ህይወት የለም። አንጎላችን 25% የተገነባው ከኮሌስትሮል ነው። የሰውነታችን ሴል ግድግዳዎች የሚሰሩት ከኮሌስትሮል ነው። የፀሐይ ብርሃን ወደ ቫይታሚን ዲ የምንቀይረው በኮሌስትሮል እርዳታ ነው። እንደ ቴስቴስትሮንና ኢስትሮጂን ያሉ ወሳኝ የጾታ ሆርሞኖች መነሳቸውም ኮሌስትሮል ነው። ሰውነታችን ይህን ያህል የሚፈልገውን ነገር እንዴት ገዳይ ብለን ፈረጅ ነው? ታሪክ የሚጀምረው በ1950ዎቹ አሜሪካ ውስጥ ነው። ዶክተር አንስል ኪስ የተባሉ ተመራማሪ የልብ በሽታ የሚመጣውን በቅባትና በኮሌስትሮል ነው የሚል ጥናት አወጡ። ጥናታቸው ግን ትልቅ ስህተት ነበር። ስኳርና ፕሮሰስድ የሆኑ ምግቦችን ከጥናቱ ውጭ አደረጉ። ዓለም ግን ይህን አጠያቂ ጥናት እንደሆነ ተቀበለው። የምግብ ኢንዱስትሪው ፋት ፍሪ ቅባት አልባ ምግቦችን ማምረት ጀመረ። ግን ቅባቱ ሲወጣ ምግቡ ጣዕም ስላጣ በምትኩ ምንጨምርበት ስኳር። ከዚያን ጊዜ ጀምሮ የልብ በሽታ፣ ስኳር በሽታና ውፍረት እንደ ሰደድ እሳት ተዛመተ። ስለዚህ ኮሌስትሮል ራሱ ችግር አይደለም። ችግሩ የሚመጣው ኮሌስትሮል በደም ውስጥ በሚጓጓዝበት መንገድ ላይ ነው። ኮሌስትሮል ቅባት ስለሆነ ከደም ውሃ ጋር አይቀላቀልም። በደም ስር ትራፊክ ውስጥ ለመጓዝ መኪና ያስፈልጓል። እነዚህ መኪናዎች ሊፖፕሮቲንስ ይባላሉ። ሁለቱን ታውቃቸዋላችሁ። ኤልዲኤል ኮሌስትሮል ከጉበት ወደ ተለያዩ የሰውነት ክፍሎች የሚወስድ አካፋፋይ መኪና ነው። ኤችዲኤል ደግሞ በደም ስር ውስጥ የተረፈውን ኮሌስትሮል እየጠረገ የሰበሰበ ወደ ጉበት የሚመልስ የጽዳት መኪና ነው። ለዚህ ኤችዲኤል ጥሩ የሚባለው። ሚስጥራዊ የኤልዲኤል ቅጣት። አብዛኛው ሰውና ሐኪሞች የሚያዩት የኤልዲኤል አጠቃላይ መጠን ብቻ ነው። የኤልዲኤል መጠን ከ100 በላይ ነው፣ ስለዚህ መጥፎ ነው ይላሉ። ግን የትልቅ ስህተት ነው። ሁሉም ኤልዲኤል አንድ አይነት አይደለም። ኤልዲኤል በሁለት ይከፈላል። አንደኛው ትላልቅና ተንሳፋፊ ናቸው። እነዚህ ልክ እንደ ትላልቅ የጥጥ ኳሶች ናቸው። በደም ስር ውስጥ ምንም ጉዳት ሳያደርሱ ይንሳፈፋሉ። ሁለተኛውን አደገኛው ትናንሽና ጠንካራ ናቸው። ልክ እንደ ትንንሽ ጠጠር ናቸው። የደም ስር ግድግዳ ውስጥ ተሰብስበው ይገቡና ኦክሳይድ ይሆናሉ። ከዚያም መርጋት ይፈጠራል። የደም ምርመራ ስታደርጉ የኤልዲኤል መጠናችሁ 130 ቢሆን ከዚህ ውስጥ ስንቱ ትልቅ ጠጠር ነው፣ ስንቱ ውስጥ ትንሽ ጠጠር ነው? አብዛኛው ሐኪም ቤት የሚደረገው መደበኛ ምርመራ ይህንን አይለይም። ትክክለኛውን የልብ በሽታ አደጋ ለማወቅ ኦፖቢ የተባለውን ምርመራ ሐኪማችሁ መጠየቅ አለባችሁ። ይህ ምርመራ በትክክል ስንት አደገኛ ትናንሽ መኪናዎች በደማችሁ ውስጥ እንዳሉ ይቆጥራል። እነዚህን ትናንሽ አደገኛ ኤልዲኤል ኮሌስትሮሎች የሚፈጥረው ምንድን ነው? ስጋ ወይስ እንቁላል? በፍጹም። የደም ስርን የሚያቆስለው የውስጥ ብግነት ኢንፍላሜሽን የሚፈጥረውና ኮሌስትሮል አደገኛ የሚያደርገው ቁጥር አንድ ጠላት ስኳርና ሪፋይንድ ካርቦሃይድሬቶች ናቸው። ነጭ ዳቦ፣ ፓስታ፣ ብስኩት፣ ለስላሳ መጠጦች። ከመጠን በላይ ስኳር ስትመገቡ ከደም ውስጥ ያለው ኤልዲኤል በደም ውስጥ ያለው ስኳር ከኤልዲኤል ጋር ኮሌስትሮል ጋር ይጣበቃል። ይህ ሂደት ግላይኬሽን ይባላል። ኮሌስትሮል በስኳር ሲለወስ ተግባሩን ያቆምና ይበላሻል። ሰውነታችን ይህን የተበላሸ ኮሌስትሮል እንደ ጠላት ያየውና የሰውነት መከላከያ ሴሎች ሄደው ይወጡታል። እነዚህ ሴሎች ሞልተው ሲፈነዱ ፎም ሴልስ ይፈጥራሉ። ይህ ነው የደም ስር መዘጋት። ስኳር ኮሌስትሮልን ወደ ገዳይ መሳሪያ ይቀይሯል። ከስኳር ቀጥሎ የልብ በሽታን የሚያመጣው ትልቁ የተደበቀ መርዝ የፋብሪካ ዘይቶች ወይም ሲድ ኦይልስ እንደ አኩሪ አተር፣ የሱፍና የቆሎና የካኖላ ዘይቶች ናቸው። እነዚህ ዘይቶች የአስከት ዘይት ተብለው ቢሸጡ የሚመረቱት በከፍተኛ ሙቀትና በኬሚካል ነው። በውስጣቸው ከፍተኛ መጠን ያለው ኦሜጋ 6ን ይዛሉ። የሰው ልጅ በተፈጥሮ ኦሜጋ 3 እና ኦሜጋ 6ን በአንድ ለአንድ መጠን ይመገብ ነበር። ዛሬ ግን መጠኑ 1 ለ20 አድርጓል። ከመጠን ያለፈ ኦሜጋ 6 በሰውነት ውስጥ እሳት ኢንፍላሜሽን ይጭራል። ይህ ኤልዲኤል ኮሌስትሮል በፍጥነት ወደ አደገኛ ኦክሲዳይዝድ ኤልዲኤል ይቀይረዋል። ስለዚህ የመጀመሪያው ድርጊትና እርምጃ የሚሆነው
በቤት ውስጥ ያሉትን እነዚህን የፋብሪካ ዘይቶች ማራቅ ነው። በተለይ ማርጋሪን እና በዘይት የጠበሱ ምግቦችን ትራንስፋስት ሙሉ በሙሉ አቁሙ። እስካሁን ችግሩን አወቅን። አሁን ይህን እንዴት እንቀልብሰው? ወደ 5ቱ ሳይንሳዊና ተግባራዊ መፍትሄዎች እንግባ። መፍትሄ ቁጥር 1 ትክክለኛውን ቅባት መምረጥ። ቀደም ሲል ያልናቸውን የፋብሪካ ዘይቶች አውጥተን በሞኖ አንሳቹሬትድ ፋት እና ጤናማ ሳቹሬትድ ቅባቶች እንተካቸዋለን። ለሰላጣ የወይራ ዘይት ተጠቀሙ። ለመጥበስ ደግሞ የኮኮናት ዘይትን፣ የገበታ ቅቤን ተጠቀሙ። ወይም ደግሞ አባቶቻችን ይጠቀሙበት የነበረውን የሰንጋ ጮማ መጠቀም በሳይንሳዊ የተረጋገጠ ደህንነቱ የጠበቀ አማራጭ ነው። እንዲሁም ብግነት ኢንፍላሜሽን ለማጥፋት ኦሜጋ 3 ግዴታ ነው። በሳምንት 2 የባህር አሳ ተመገቡ። ወይም ከፍተኛ ጥራት ያለው ፊሽ ኦይል ሰፕሊመንት መውሰድ የደም ስር ለማጥራት ወሳኝ ነው። መፍትሄ ቁጥር 3 የሰዓት ገደብ ያለው ጾም ኢንተርሚቴንት ፋስቲንግ። በቀን 3 እና 4 ጊዜ ስትመገቡ የኢንሱሊን መጠናችሁ ሁል ጊዜ ከፍ ይላል። ኢንሱሊን ሲበዛ ጉበት አደገኛ ቅባት ያመርታል። ግን ለ16 ሰዓት ስትጾሙ፣ ለምሳሌ ማታ 2 ሰዓት በልታችሁ እስከ ጠዋት 6 ሰዓት ስትቆዩ ጉበት ኮሌስትሮልን ከማምረት ይልቅ የድሮ ቅባትና መጥፎ ሴሎችን ማጽዳት ይጀምራል። ይህ ሂደት አውቶፋጂ ይባላል። መፍትሄ ቁጥር 3 የሐሞት ፈሳሽና የፋይበር ምስጢር። ጉበታችን ምግብ ለመፍጨት ሐሞት ወይም ቤይል አሲድ ያመርታል። ሐሞት የሚሰራው ከምንድን ነው? አዎ ከኮሌስትሮል። የሚሟማ ፋይበር እንደ አጃ፣ ፖም፣ ቺያ ሲድ ስትመገቡ ይህ ፋይበር አንጀታችሁ ውስጥ ያለውን ሐሞት እንደ ስፖንጅ መጥቶ ይዞት ይወጣል። ጉበታችን አዲስ ሐሞት ለመስራት ደም ውስጥ ያለውን ትርፍ ኤልዲኤል ኮሌስትሮል ወደ ጉበት ይስበዋል። በዚህ መንገድ የደም ኮሌስትሮል ይቀንሳል። መፍትሄ ቁጥር 4 አድካሚ ስፖርት አያስፈልግም። ዞን 2 ካርዲዮ ማለትም በቀን ለ30-45 ደቂቃ ፈጣን እርምጃ መራመድ ወይም ብስክሌት መንዳት የሰውነታችን ቅባት የማቃጠል አቅም በእጥፍ ይጨምራል። ከስፖርት በላይ ግን እንቅልፍና ጭንቀት ወሳኝ ናቸው። እንቅልፍ ስታጡ የጭንቀት ሆርሞን ኮርቲሶል ያመነጫል። ይህ ሆርሞን የደም ስኳርን ከፍ ያደርጋል። የደም ስኳር ሲጨምር ጉበቶ በከፍተኛ መጠን ኮሌስትሮል ማምረት ይጀምራል። ምንም ባትበሉም በጭንቀት ብቻ ትታመማላችሁ። ከ7 እስከ 8 ሰዓት መተኛት ግዴታ ነው። ግዴታ ነው። መፍትሄ ቁጥር 5 ተፈጥሯዊ አጋዦች ሰፕሊመንትስ። የኮሌስትሮል መድኃኒት የጎንዮሽ ጉዳት አላቸው ብለው ለሚፈሩ በተፈጥሮ ኮሌስትሮል የሚቆጣጠሩ አስገራሚ ነገሮችም አሉ። የመጀመሪያው ኒያሲን ወይም ቫይታሚን ቢ3 ኤችዲኤልን በከፍተኛ ሁኔታ ከፍ ያደርጋል። ሁለተኛው ሬዲዮስትራይስ ያለምንም የጎንዮሽ ጉዳት ጉበት ኮሌስትሮል እንዳይመረት ይገታል። ሶስተኛ ቤርጋሞት ወይም ሲትረስ ቤርጋሞት ከጣሊያን የሚገኝ ፍሬ ሲሆን የደም ስር መቆጣትን በመቀነስ ኦክሳይድ ኤልዲኤልን ያስወግዳል። አደገኛው ዘረመል አንዳንድ ሰዎች እጅግ በጣም ጤናማ አመጋገብ ኖሯቸው ስፖርት እየሰሩ ግን በወጣትነታቸው የልብ ድካም ያጋጥማቸዋል። ሚስጥሩ ሊፖፕሮቲን ኤ በተባለ በዘረመል ወይም በዘር በሚተላለፍ ኮሌስትሮል ላይ ነው። ይህ ኮሌስትሮል በተፈጥሮ እጅግ በጣም ተጠባቂ ነው። በአመጋገብ ወይም በስፖርት አይቀየርም። ስለዚህ በሕይወታችሁ ቢያንስ አንድ ጊዜ ሐኪማችሁ የሊፖፕሮቲን ኤ ምርመራ ማካተት ትችላለሁ ብላችሁ ጠይቁ። ይህ ካለባችሁ ልዩ የሕክምና ክትትል ያስፈልጋቸዋል። 8ኛ የተግባር የምግብ ፕላን። ታዲያ በቀን ውስጥ ምን ልመገብ? ዝግጁ ከሆናችሁ ይህን ፕላን ሞክሩት። ጠዋት ቁርስ ላይ የአጃ ገንፎ ከቺያ ሲድ እና ከተፈጨ የተልባ ፍሬ ጋር ጣዕም እንዲኖረው እንጆሪ ወይም አፕል ጨምሩበት። ይህ የሐሞት ፈሳሽ ከሚያስወግደው የፋይበር ስፖንጅ ነው። ምሳ ላይ ትልቅ የቅጠላቅጠል ሰላጣ፣ ስፒናች፣ ጎመን፣ ግማሽ አቮካዶና በኤክስትራ ቨርጂን የወይራ ዘይት የተላወሰ ከጎኑ የተጠበሰ የባህር አሳ ወይም ዶሮ። ከነጭ ዳቦና ፓስታ ተቆጠቡ። መክሰስ ጥቂት የለውዝ ፍሬዎች፣ እራት ምስር ወጥ ከብሮኮሊ ጋር ራሳችሁን ከመተኛታችሁ 3 ሰዓት በፊት ብሉ። ማታ ላይ ጣፋጭ ነገር ፈጽሞ ክልክል ነው። በሚቀጥለው ጊዜ ላቦራቶሪ ስትሄዱ ይህን ፎርሙላ አስታውሱ። ቶታል ኮሌስትሮል፣ አጠቃላይ ኮሌስትሮል ብዙም ትርጉም አይሰጥም። ትራይግሊሰራይድ መጥፎ ቅባት ከመቶ 50 በታች መሆን አለበት። 3ኛ ኤችዲኤል ጥሩ ኮሌስትሮል ከ50 በላይ መሆን አለበት። ትልቁ ፎርሙላ የትራይግሊሰራይድ መጠናችሁ ለኤችዲኤል አካፍሉት። ትራይግሊሰራይድ ሲካፈል ኤችዲኤል ውጤታችሁን ከ2 በታች ከሆነ እናንተ ጤናማ ናችሁ ማለት ነው። ከ3 እና ከ4 በላይ ከሆነ ግን ከፍተኛ አደጋ ውስጥ ናችሁ። ይህ ቪዲዮ የባለሙያ ምክር አይተካም። የኮሌስትሮል መድኃኒት ሳቲኔስ የወሰዳችሁ ከሆነ ሐኪማችሁን ሳታማክሩ በፍጹም አታቋርጡ። እነዚህ ለውጦች ከመድኃኒቱ ጋር ጎን ለጎን ተግባራዊ አድርጉ። የልብ በሽታ ዝምተኛ ገዳይ ሊሆን ይችላል። ዛሬ ግን ያገኛችሁትን እውቀት የዚያን ገዳይ ድምፅ አጥፍቶታል። እባካችሁ አሁን ይህን ቪዲዮ ለቤተሰቦቻችሁና ለምትወዷቸው ሰዎች ሼር አድርጉት። ላይክ ማድረጉንም እንዳትረሱ። ዛሬ ከተማራችሁበት ውስጥ አዲስ የሆነባችሁ ነጥብ የቱ ነው? ኮሜንት ላይ ጻፉልን። ሰብስክራይብ ያላደረጋችሁ የደወል ምልክቱን በመጫን በየሳምንቱ የምንለቃቸው የጤና ማስተር ክላሶች ተከታተሉን። ጤናማ አመጋገብ፣ የጠራ አእምሮ እና ረጅም ጤና እመኝላቸዋለሁ። ቸር እንሰንብት።